ቢሊዮነሩ ሰውዬ ነው። ኢትዮጵያ ያሉ ቲክታከሮች ራሱ ለወገኖቻችን ሲሰጡ ገንዘብ አሰባስበው አዲስ መኪና ነው እያወጡ የሚሰጡት። አንድ ቢሊዮነር የሆነ ሰውዬ እንዴት ነው ለአንድ እህታችን እርዳታ ሲያደርግ? ቼቭሮሌት ነው መኪና፣ እኔ አይቻለሁ። ልጅቷ ስታለቅስም አይቻታለሁ። ዩዝድ የሆነ መኪና ተሰጥቷት ምንድነው ሪዝኑ ነው? እኔ ሰውዬው እውነት ሚሊዮን ተናግረሃል ካሁንም በፊት ተሙ ቴንኪዩ ምልህ ለዛ ነው። ሁልጊዜ ትደርሳለህ። አንተ ባትናገር የሚናገር ሰው የለም። ሁሉም የሚሸፋፍን ሰው ነው ያለው። ሁሉም ሰው አንተ ላይ ሆነ ነገር ቢመጣብህ ራሱ የሚደርስልህ ያለ አይመስለኝም። እውነተኛውን ነገር ይዘህ ነው እየመጣህ ያለው። ግን እዛ አካባቢ በዚህች እህታችን ላይ ባላት ችግር ላይ ሌላ ችግር ሲጨመርባት አካባቢው ላይ ህግም የለም እንዴ? ሰው አያውቅም ምንም ነገር? ወይስ ከምን ተነስቶ ነው? በአንድ ሰውን ህይወት ማበላሸት እኮ ቀላል ነገር አይደለም። ወደ ሚዲያ አምጥተው የሆነ ነገር የምትቆምበት ነገር ከሌለው አንድ እግር ጫማ አንድ እግር ባዶ ሆነህ እንግዲህ ከተማ ላይ እንዴት ትታያለህ? ስለዚህ ተሙ ይዘህ የመጣኸው ነገር ጥሩ ነው። እኔ ግን ቢሊዮነሩ ሰውዬ መሆኑን በእርግጠኛ ሆኜ ለማወቅ ስለፈለኩኝ ነው። ይሄን ያህል ቢሊዮነር ነው፣ ይሄን ያህል ገንዘብ አምጡ፣ ይሄን ያህል አስተምራችኋለሁ የሚል የነበረ ሰውዬ እዚህ ሀገር እንግዲህ እርግጠኛ ነኝ 1500 ብር የሚያወጣ መኪና 1000 ብር እንኳን የሚያወጣ አይመስለኝም መኪና። አሁን በቀደም የሆነ መኪና ልንገዛ ሄደን የዛ አይነት እንዳውም ቼቭሮሌት 650 ብር ነው የገዛ ነው። ኒሳን አልቲማ ኦኬ 650 ምናምን ብር የገዛ ነው። ቼቭሮሌት ሞር ኤክስፔንስ እኮ ነው። ያ እንግዲህ ምንድነው ነው እና ሴትዮዋን አሁን ያላችሁት ወንድማችን ደግሞ የመጨረሻ ምስኪን የዋ እንዳሉት የሚሄድ ልጅ ነው እና የዋ የሆነ ልጅ እሱንም ከዛ ውስጥ ቢወጣ አንድ ትልቅ ነገር ነው። መነጋገር ያለብን ማን ነው? ሰዎች ጋር የሚያነካኩ ሰዎችን ጋር መጠንቀቅ መቻል እንዳለብን ነው ማምነው። ተሙዬ ቴንኪዩ ስላስገባችሁን ይችን ሀሳብ ለመስጠትና ሚሊዮነሩ ሰውዬ ራሱ ማወቅ ፈልጌ ነው እኔ ደግሞ የገባሁት። አይ ዴቫ አንተ ትክክለኛው ሚሊዮነር ነህ። በላብ የምታድረው ሚሊዮነር አንተ እንደዚህ ያደርጋል። ሰላም እንዴት ዋላችሁ? አለን። እኔ መናገር የፈለኩት ተሙዬ ከዚህ በፊትም በዚህ ልጅ ስታወራ አንድ ያስገባኝ ብዬ አጋጣሚ አልገባሁም ነበር እና ሰው እንዲረዳ የምፈልገው ነገር አሁን እጃችን ላይ ሁላችንም አክሰስ እናደርጋለን ስልክ ገብታችሁ ሰውን ማለት የምፈልገው ፎሬክስ ትሬደር ስካመር ብላችሁ ሰርች አድርጉና በግልጽ ይወጣላችኋል። አንደኛ ሌክዠሪ ነገሮችን ያሳያሉ። እስካም መሆናቸውን የምታውቁበት አንደኛው መንገድ በጣም ሌክዠሪ የሆኑ ነገሮችን በማሳየት ምናምን ሰውን ፍራውድ የሚያደርጉት እንደዛ ነው። እና እኔ አወዝ ዴይ ትሬደር ነበርኩኝ። ከአመት በፊት ነበር የጀመርኩትኝ። ቴሌግራማቸውን ጆይን ማድረግ ትችላለህ። ጆይን ካረክ በኋላ ምንድን ነው የሚጠይቁት? ቪአይፒ ለመግባት $50 ይጠይቃሉ። የተለያዩ ልጆች ስላሉ ነው። እኔ ስፔሲፊካሊ እሱም ብቻ አይደለም፣ ሌሎችም ኢትዮጵያ ውስጥ ኢትዮጵያውያን እንደዚህ የሚያደርጉ ልጆች አሉና $50 ይጠይቁሃል። ከገባ በኋላ ኮፒ ትሬዲንግ የሚባል አለ። እነሱ ትሬድ የሚያደርጉትን ኮፒ እያደረግ ትሬድ ማድረግ ነው። እና ማለት የፈለግኩት ነገር ምን መሰለ? ኢፍ ዴር ፕሮፊታብል እንደዚህ ፕሮፊታብል ከሆኑ በሚሊዮን ደረጃ የሚሰሩ ከሆነ ከኔ $50 የኔ $50 ለነሱ ምንድን ነው ጥቅሙ? ገብቶሃል አይደለ? አንደኛው ነገር ይሄ ነው። እሱ ደግሞ ፐርሰን ቱ ፐርሰን ላይክ እንትን ያሰለጥናል። $1000 ነው እንትን የሚለው የሚያሰለጥነው $1000 ከፍለ ከሱ ጋር አብረ ትሬድ እንድታደርግ ምናምን ነገር የሚባል ነገር አለው እና ዋይ ለምንድን ነው ይሄንን እያደረገ ያለው? $1,000,000 የሰራ ያለ ሰው ለምን $50 $100 ለቪአይፒ ከዛ $1000 ዋይ they are asking? አንደኛ ጥያቄ ሰው መጠየቅ ያለበት ማለት ነው። ሚሊዮን ፕሮፊት ካለ ዋይ you are it doesn't make sense። ሁለተኛ ነገር ደግሞ ማለት የምፈልገው ነገር ምንድን ነው? ሰው አንድ ነገር ከማድረጉ በፊት የራሱን ሪሰርች ቢያደርግ
ቢያጠና ሪሰርች አድርጎ አንድ ነገር ከማድረጉ በፊት ሪሰርች ቢያደርግ ብዬ እንትን እላለሁ። እና አሁን ስለ ፐርሰናሊ እነዚህ ስካመሮች ምንድነው መሰለ የሚያደርጉትኝ ዴይ ትሬደሮች እነዚህ ስካመር መሆናቸው የምታውቀው ከነዚህ ኤጀንቶች አሉ። አሁን ለምሳሌ እነሱ የሚጠቀሙት አብዛኛው የኢትዮጵያን ስፔሲፊካሊ ኤክስነስ የሚባለው ነው የሚጠቀሙት። ኤክስነስ የሚባለው ምንድነው የሚያደርጋቸው? ከነዚህ ጋር ዲል ያደርጋሉ፣ ከትሬደሮቹ ጋር ዲል ያደርጋሉ። እንዳለ ሾው አፑን ከቨር አፕ የሚያደርገው መኪናው ሌክዠሪ የሚያሳዩት መኪና ምናምን እንዳለ ከቨር የሚያደርገው ኤጀንቱ ነው። እነዚህ ኤክስነስ ወሬቨር እና ብዙ ሰው ጆይን ባደረገ ቁጥር ይሄንን ኤጀንት ጆይን ባስደረገ ቁጥር እነሱ ፕሮፊታቸውን የሚያገኙት ከኤጀንቶቹ ነው ማለት ነው። ተረድታችሁኛል አይደለ? የምለውን ለምሳሌ አሁን ይሄ ማርሻል ፕሮፊት ያገኛል። ብዙ ሰው እሱ ጆይን እንዲያደርግ ኤክስነስን ጆይን እንዲያደርግ ባስደረገ ቁጥር ፕሮፊቱን ከኤጀንቶቹ ጋር ነው ዲል የሚያደርገው። እንትን እንዴት ነው ኤኒዌይ ኮሚሽን ወርዱ እንደዛ ኮሚሽን ያገኛል ማለት ነው። ስለዚህ አሁን እሱ ለምን አስፈለገ ሾዋፑ ለምን አስፈለገ ምናምን እያለ ነበር ዮኒ ቅድም። እና ሾዋፑ ያስፈለገበት ምክንያት ብዙ ሰዎች እያሉ በቃ ጆይን አድርጉ ይባላል። ገብተህ ኤክስነስን ዲፖዚት ብር ታደርጋለህ አንተ ሞር ዲፖዚት ብዙ ሰዎች ዲፖዚት እያደረጉ ጆይን ባደረጉ ቁጥር ፕሮፊት ያገኛል ማለት ነው። ሰው ኢትዝ ኦል በቃ ይሄ ነው አጠቃላይ ነገሩ ማለት ነው። ሰው ራሱ አሁን አንቺ የምታያቸው ነገሮች ለመረዳት እንኳን እሱን ተይውና አንቺ አሁን የምትይው ፈርዘር ሄደሽ ነው። ከዚህ በፊትም ሰዎች ጋር አውርቼ እንዲህ ያለ ብዬ ተናግሬያለሁ። አሁን አንቺ የምትናገሪው ነገር ሌላ ሌቭል ነው። በጣም ሰው ሄዶ በደንብ ዲፕ ሄዶ መመርመር ያለበትን ነገር ነው አይደል? እሱ ሌቭል ላይ ሳይደርስ እንኳን በትንንሹ ምን ያህል እየተሸወድን ነው። አሁን የፎሬክሱ ምናምን የኮሚሽኑ ይሄ በኤጀንት በሾፍ ምናምን የተሰራውማ እሱማ እኮ ቱማች ነው። ገና ብዙ ይጠይቃል እሱን ለመረዳት። እሱስ በጣም ጎበዝም እንዳንቺ የሚያነብ ሰው የሚከታተል ሰው ቪዲዮዎችን ዩቲዩብ ላይ ያሉትን የስካመሮችን ምናምን ቪዲዮ የሚያይ ሰው እሱን ተዩና በማኑዋል የተሰራ ነው። ይሄ ማኑዋል ነው የተሰራው፣ ዲጂታል የለም። አስበሽዋል? ዲጂታል ነገር የለውም እዚህ ውስጥ። በማኑዋል የተሰራው በዚህ እህታችን የተሰራው ራሱ ከብዶታል ህዝቡ። አንቺ ሌላ ሌቭል ላይ ነሽ። ይሄኛው በማኑዋል እየገነዘን አይደል እንደዚህ። አሁን እሱ ላይ ሞር ፎከስ እንዲደረግ የምፈልገው ልጅቷ ላይ ያለው እንዴት ከዚህ ነገር እንደወጣች ነው እያወራን ያለ ነው። አሁን ላይ ቀጣይ እንዴት እንደምትረዳ ከነቢኪ ጋር ህዝቡ እንዴት አንዳንዴ ይውላችሁ ጥሩ አጋጣሚ ነው። ስትበደል የሆነ ነገር ስትታፈን ሰዎች የሆነ ጫና ሲፈጥሩብህ ሰው ደርሶልህ ካራገበልህ ትወጣና ትክክለኛ ልጅ ታገኛለህ። ትሪክ የሌለው ማለት ነው። ገብቶሻል? ስለዚህ የተሰራባት ድራማ ህዝቡ አላወቀም። በቃ መርቆን የጠፋው መርቆ እግዚአብሔር ይስጥ ብሎ ህዝቡ ገብቷል። ስራውን እየሰራ ነው፣ ኑሮን እየኖረ ነው። ወሬው ግን ሌላ፣ ታሪኩ ሌላ ምዕራፍ ወጥቶ አሁን መናገር ጀምራለች። አሁንም ካሁን በኋላ ትናገራለች። መታፈኗን ግን ስትረዱ በንግግሮቿ ውስጥ ቁጭ ብላችሁ እዩዋት፣ ፊቷን እዩዋት። የምታወራው የሆነ ነገር ጥያቄ ጠይቋት፣ አትመልሰውም፣ ትዘለዋለች። ለምን? ታፍናለች። የሆነ ነገር ጥያቄ ጻፉ ከታች፣ አትመልሰውም። ለምን? ችግር ይደርስባታል። እኔ ብትጠይቀኝ አነብልሃለሁ፣ የፈለግከው የምፈራው ነገር የለም። ችግር ስትናገር እሱን ተዉት ነው የምትለው። ተውኝ በቃ ተሙ ተወኝ ነው የምትለው። ተሙ እንዲያደርግ በደለኝ አላለች። በቃ ተሙ ተወኝ፣ ያለብኝ ችግር ይበቃኛል። ምንድነው መረዳት የምትችሉት እዚህ ውስጥ? ይሄን ነገር ነው ህዝቡ እንዲያውቅና ከዚህ ነገር ውስጥ ወጥታ አሁን ሰላሟን አግኝታ እንድትመጣ መደረግ ያለበት። ነፃ አልወጣችም፣ አሁንም ገና ነው። ስለዚህ እርዳታም በኋላ የሚዘጋጀው ላይ ሁሉም ይሳተፋል። ነፃ መሆኗን ግን እስክናቅ ድረስ እኛ የሚመርቀን ይመርቀናል፣ የሚሰድበን ይሰድበናል። መጨረሻ ላይ የኛ ቤኔፊት የእሷ ሰላም ማግኘት ነው። ስለዚህ ከዛ ግን ነው ኢትዮጵያዊ ሀሳብ አለሽ? የመጨረሻ ተሞኔ አንድ ነገር ልናገር። እሺ፣ አንደኛ ነገር መኪናው መጀመሪያ የተሰጣት መኪና ስጦታ የተባለው መኪናው ማለት ነው። እዚህ ሀገር ላይ ሰውየው ባለቤቱ እዚህ ሀገር ካሌለ እነሱ እንዴት መኪናውን ሊገዙት ቻሉ?
ያ ማለት ባለ መኪናው ራሱ መጀመሪያውኑ እዳ ያለበት ሳይከነስል ወጣ። ለምን የዚህ ሀገርን ህግ ምናልባት ቢኬ በደንብ ያውቀዋል በዚህ ሀገር ስለነበረ ሳይከነስል ይወጣል። መኪናው እዛው ሊብሬው ወይንም ደግሞ በዚህ መልኩ እንደምንለው ማለት ነው እሱ እየቆጠረ ይሄዳል። ያንን ነገር ማን ነበረ ከፋዩ? መጀመሪያው ማለት ነው። ሲቀጥል ደግሞ አሁን የተሰጣት መኪናው እንዴት ስም ሊዘዋወር ይችላል? መኪናዋ እንደዚህ አይነት ፕሮሰስ ካላት እንደዚህ አይነት ችግር ካላት ልታልፍም አትችልም። መጀመሪያ መኪና ሲሸጥና ሲገዛ እዚህ ሀገር ምርመራ የሚባል ነገር አለ። ተመርምሮ ካለፈ ነው መኪናው በስሟ ሊሆን ይችላል እንጂ ካላለፈ ደግሞ በስሟም ሊቀየርም አይችልም። መኪናው እስከ ጭራሹ ልትንቀሳቀስም አትችልም። ቅጣት ካለባት ችግር ካለበት ማን ከፍሎት ነው በስሟ የዞረው? መጀመሪያ እሷ በስሜ ዞረ ካለች ማን ከፈለው? እንዴት አለቀ ያ ነገር? ወይንስ ደግሞ እኔ ከሌ አይደለም ሁላችንም እዚሁ ሀገሩ ላይ ስላለ ስም መጥቀስ አንችልም። አስፈራራ የተባለው ሰውዬ ወይንም ደግሞ በስምሽ ዞሯል ስለተባለ ዱባይ ነው የምትኖሪው? አዎ። አንድ ነገር ክሊር አድርጊልኝ እስቲ ለማድረግ ማለት ነው። ዱባይ ላይ ማንም ምንም ቢበድልሽ እንደ ክስም አይደለም በቃ እከሌ በድሉኛል ማለት አይቻልም። እናንተ ጋር ይቻላል፣ ግን ያው ማለት እኔ እዚህ ጋር እከሌ ይባላል አርጓን ማለት አይቻልም። ተሙ የሚቻለው መክሰስ ምሳሌ ስለተበደልኩ መክሰስ ስትችል 500 ከፍለክ ነው የምትከሰው። ለመክሰስ 500 ከፍለ ነው የምትከሰው። ከሳሽ መሆን ይቻላል ከሳሽ ከመሆን እዚህ ሀገር እንዴ መኪናው ዞሯል ወደ ስሟ መኪናው ይሄ መኪና በፍጹም ዞሯል አልዞረም። ከዞረ ቢዝነስ ተጠናቋል። መኪናው ይበላሽ ይስራ እጇ ላይ ነው ያለው። የእሷ ነች ባለቤትነቷ። ዮናታን ሊዞር አይችልም ይሄ መኪና። ግን ፖይንቱ ምን መሰለህ? እኔ ልንገረው ነው ፖይንቱ። መጀመሪያ መኪናው ስህተቱ የጀመረው መቀየር ሲጀምር ነው። አንተ አንድ መኪና አለ እኔ ጋ ብለህ በደንብ አዳምጥ። የመጨረሻ ኮዙን አይደለም የምናወራው፣ የመጨረሻውን ታሪክ አይደለም። ብንሱንም ማውራት እንችላለን፣ በፈለግከውን ያስረዳል። መጀመሪያ ላይ እርግጠኛ ያልሆንክበትን መኪና ሲጀመር መኪና ቪዲዮ ሲሰራ ከጌጤ በፊት ምንድን የተባለው? መኪና አለኝ እዚህ ገራዥ ውስጥ የቆመ መኪና አለኝ ጊቫዌ እሰጣለሁ ተብሎ ተጀመረ። ይሄ ወሬ በነገራችን ላይ የመጣው ከማጋ ነው? የአዶናይን ካራክተር ለመላበስ ነው የተጀመረው። ከዛ መኪና ልሰጥ ነው ምናምን ተባለ። ያ ማለት እርግጠኛ ነህ መኪናው ያንተ መሆኑን፣ ታይትል አንተ ጋር መሆኑን አይደል? እኔ መኪና ሰጣለሁ ስል ባልተጨበጠ ነገር አይደል። ፖይንቱ ይሄ ነው። መኪና አለኝ ካልከኝ መኪናው አንተ ጋር ነው ያለው፣ ታይትሉ አለ፣ ምንም ኢሹ የለውም። ልሰጠኝ ነው ሄድኩኝ፣ ይሄው እንኪ ያልከኝ ለህዝብ። ሰውየው ስሙ ካልዞረ ለምን እንኪ ያልከኝ? ገባህ አይደል? ሰውየው ስሙን ካላዞረ ለምን ለህዝቡ በቪዲዮ መታ ይሄው እንኪ በልቻው መልካም ጊዜ ይሁንልሽ ተብላ እየነዳች ቪዲዮ ተሰርቶ ህዝብ የገባ። አሁን ከዛ ሁለተኛው የተሰራው ድራማ ምንድን ነው? እሱን መኪና መልሺ። አንተ አሁን ሁለተኛው ላይ ነው የምታወራው። እሱን መኪና መልሺ። ለምን? የሸጠው ሰውዬ ከሀገር ወጥቷል። እንደ መኪና እኮ ሰጥተሃታል አልቋል ብለህ ቁልፍ ሰጥተህ ሂጂ መልካም ጊዜ ስራ ግቢ ስራ የሚፈለግልሻል ተብላ እዛች ጋር ካሽ ነገር እንደዚህ ትብላው ብሬን ተጫውተ ከሄደች በኋላ ከ10 ቀን በኋላ መኪናውን መልሺ። ለምን? ሰውየው የለም። ከዛ በኋላ ትመጣና ሁለተኛ መኪና ተዘጋጅቶልሻል እሱ መኪና ተዩ ተባለች። ለምን ስትባል ሰውየው የለም። እሺ ሁለተኛው መኪና እሺ በቃ ኢትስ ኦኬ ብላ ሁለተኛው መኪና ተቀበለች። ተቀብላ ገና ታይትል ሳይዞር ምናምን ሄደችና 5 ደቂቃ እንደነዳችሁ ቆመ። በቶ ተጭኖ ገራዥ ገባ።
አሁንም ያለው ገራጅ ነው። አሁን ይሄኔ ስሜ ቢዞርም ይቅርብኝ አለች። ለምን አንተ አሁን የሆነ የምታወራው የድሎት ወሬ ነው። ሰውዬው እሷ የምታሰራበት ሪስፖንሲብል የምትሆን የምታሰራበት መኪና ካለ ለምን ትጠይቃለች? ለምን እርዳታ ትጠይቃለች? ችግረኛ ላይ እኮ እና አሁን ያንቺ ዳ ነው ካልክማ ያማ ምን ግብዝነት ነው። ምን ለመመሰለ የመጀመሪያው ላይ ስሙ ካልዞረ የሁለተኛው ላይ አሁን እዚህ ጋር አንዳንድ ጊዜ ኃላፊነት መውሰድ አለብን። መኪና ተሰጥቶ ይዘህ ስትወጣ 10 ቀን ካንተ ጋር ሲኖር ባለቤትነቱ ያንተ ያልሆነ መኪና ስትነዳ ነበር ማለት ነው። እፌኒ ችግር ቢፈጠር እች ልጅ ላያብል ነበረች ማለት ነው። የሱ አልነዳችሁ 10 ቀን ነው ከእጇ ላይ ነበር መኪና። አሁን በደምብ ዮኒ ኖርማል ልጅ አይደለችም። አሁን እናንተ አይደለንም እዚህ ዲል ውስጥ የገባ ነው። ያማታል፣ ችግረኛ ናት። ብዙ ቴክኖሎጂ ያሉትን ነገሮች እንዴት ፕሮሰስ ማድረግ አታውቅም። እንደኔና እንዳንተ አታውራ። የሆነ ቦታ ምንም ነገር የማታውቅ ችግረኛ የሆነች ልጅ ናት። እንዲህ ለምን አታደርግ የምትላት ልጅ አይደለችም። 10 ቀን ውስጥ መኪናው ሆልድ ሲደረግ የትራንስፈር ሲስተሙን አታውቀውም። ትራንስፈር ለማድረግ ገንዘብ ሊያስፈልጋት ይችላል። ሰው ሊረዳት ያስፈልጋል። ይህ ሂደቶቹ ሳይሄዱ መኪናውን ደግሞ መልሺ ተባለች። ሊብሬ የተሰራው የመጨረሻው መኪና ይሄ 5 ደቂቃ ተነድቶ የቆመው ቶ የተደረገው መኪና ነው። ይሄ መኪና ላይ ደግሞ ከችግሩ አንጻር ይቅርብኝ ነው ያለችው። ይቅርብኝ ስትል ደግሞ አይቻልም መውሰድ አለብሽ፣ ያን ካላደረግሽ የሰጠውሽን 6000 ድርሃም ትመልሻለሽ። ይሄ እንግዲህ ቮይስም ቴክስትም ራሱ ዋጋ አለ። መናገር አትችልም ግን እንድታውቁት። ስለዚህ ከዚህ በላይ ምንም ልታረግ የምትችለው ነገር የለም። አሁን አንተ ለምሳሌ ተነስቼ መኪናውን ወስዳለች፣ የራሷ ጉዳይ፣ ካሁን በኋላ የሷ ኃላፊነት ነው የምትላት ልጅ አይደለችም። አቅም ካላት ለምን ትጠይቃለች? አንደርስታንድ እሱን ፓርት እኮ ገባኝ። አሁን እዚህ ጋር መኪናው በስሟ እኮ 6000 ለኪናው አሚን ይሄን ነገር አሁን ላይ እንትን ማድረግ ትችላለች፣ ወይም አውጥታ መጣል ትችላለች መኪናውንም፣ ወይም ባገኘችው ዋጋ መሸጥ ትችላለች። እና አሮ ነው እኔ ይመስለኛል ሶሻል ሚዲያ ላይ አንድ ነገር የታዘብኩት ማለት ነው ኤኒ ፐብሊሲቲ ኢቭን ባድ ዋን ኢዝ አ ፐብሊሲቲ ተብሎ ስለሚታሰብ ነው። ገብቷል? ሰዎች የማይሆን ነገር በማድረግም እውቅና ለማግኘት የሚሄድበት ፈርዘር ቲክቶክ ላይ ነው ያየሁት። ሶሻል ሚዲያ ላይ አይቻለ ያንን ነገር ገብቷል? እና እች ልጅ መታፈን ምንም የሚታፈንልህ ምንድን ነው? ላይክ ኤክስፒሪየንሷ መናገር መብቷ ነው። የፈረመችው ነገር አለ እኔ እንደዚህ አይሰራም። ኖ የፈረመችው ነገር አለ ወይ? ላይክ ነው ኦፍ ኮርስ ሊብሬማ ሲዞር እኮ አስፈርመዋት ነው አይደል የሚዞረው። ባት ይሄንን ያገኘሁት እንደዚህ ብላ ይሄን ነገር እንደዚህ ምናምን ብላ የሆነ ከቨር አፕ የምታደርገው ነገር አለ እንዴ? ብዙ ጊዜ ይወለ ላኪን አሁን የአሜሪካ ዲል ነው መሰለብኝ። አሜሪካ ስታስፈርም እዚህ ጋር የሆነ ነገር ትፈርማለህ፣ የሆነ ነገር ሰጣለህ እዚህ ጋር ገብቷል አይደለ? ለኪ ነው ወደዚህ የተያያዘው ከዚህ መኪና ጋር ወደዚህ ይሄን ያህል ምንድን ነው ለኪ ነው አጀንዳው እውቅና ለማግኘት ነው። ፋይን በሱ በኩል ያለው ምናምን ኦኬ ፋይን። በሷ በኩል አሁን እንደዚህ በጣም ሪስትሪክትድ ያደረጋት ነገር ምንድን ነው? እሱን ነገር ግልጽ ማድረግ የምትችልበት ነገር ካለ ለኪ ነው ያ ነገር መታወቅ አለበት። አለበለዚያማ አሁንም እኮ ብትረዳም ነገሮች ተሸፋፍነው ሊያልፉ ነው። የኔም እኮ ሀሳብ ይሆነው አሁን ዮኒ ልጅቷን ከዚህ ቪዲዮ በፊት ታውቃለህ የነበረውን ነገር ታውቀዋለህ በደንብ ነው ያው ተላውቀታል። አሁን ነው ያየዋት። ለዛ ነው የልጅቷን ዲቴል ልጅቷ ማን እንደሆነች በምን ውስጥ እንዳለፈች ዱባይ ውስጥ ያሉ መብትና ግዴታ መናገር እስከምን ድረስ ነው፣ ምን ብትናገር ትከሰሳለህ፣ ከሀገር ያስበራሃል፣ እነዚህ መሰል ጥያቄዎች ስላልተመለሱልህ አሁን አንተ በሃይላይቱ ሀሳብ እኮ ትክክል ነው፣ ግን የልጅቷ ኮንቴክስት በዚህ ኮንቴክስት የልጅቷ ሀሳብና አንተ የምታወራቸው ነገሮች ኖርማል ሰው አይደለችም ነው። አንደኛ ነገር ችግር ውስጥ ያለች ልጅ ናት። ሁለተኛ ዱባይ ነው የምትኖረው። ሶስተኛ ታማሚ ልጅ ናት፣ አቅም የሌላት ልጅ ናት። አራተኛ ነገር መኪና ለስራ ያስፈልገኛል ብላ ጠይቃ በመኪና ድራማ ውስጥ አሁን ያንተ ያልከው ነገር ገብቶ እዛ ውስጥ አስገብተዋት ያሉ ፍትጊያ ውስጥ ነው ያለችው። ለምንድን ነው የማትናገር ወታ ምናምን የምትለው? ምክንያት አላት እያልኩ መናገር አትችልም። ታፍናለች ስል እንደዚህ በገመድ እንደዚህ በእጁ ይዟት አይደለም ወይም በእንደዛ አይደለም እያልኩ ያሉት። የማትናገርባቸው ምክንያቶች አሉ፣ ትፈራለች እያልኩ። ያንን ደግሞ እኔ ስለማቅ ነው፣ እኔ ስላወራው ያን ነገር ስላረጋገጥኩ በጆሮዬ ስላረጋገጥኩ እኔ ነኝ ሪስክ ወስጄ ታፍናለች እያልኩ ቀስ ተብሎ ከዚህ ነገር ውስጥ መውጣት ያለባት። እሷን ብትጠይቃት ኢትስ ኦኬ በቃ ያቁሙን ሞክራል ተውት ነው እያለች ያለችው። መናገር አትችልም ከዛ ውጭ
እየሰማኸኝ ነው? ከዛ ውጪ መናገር አትችልም። ስለዚህ ያላት አማራጭ በቃ ሞክሯል፣ እኔ ወደ ሌላ ሰው እርዱኝ፣ ሌላ ሰው በቃ እርዱኝ ነው እያለች ያለችው። መልሱ ተመልሷል እኮ ባይዘው። አሁን ቅድም አንተ ባልከው መጀመሪያ ላይ ቪዲዮን ሲሰራ እሱ ምንድነው ያለው? ይሄንን መኪና ሰጣለሁ ነው ያለው። ገባ? ሰጣለሁ ያለው መኪና የሰው ነው እንዴ? አሁን ደግሞ የሰው ነው አለ። መጀመሪያ ላይ ያለው እንደዚህ ከተደረገ እዚህ ቦታ ላይ ነውና መኪና ሰዎች ናቸው ኮሜንት አድርገው ለዚህ ልጅ እንዲሰጥ የተደረገው ሲባል ከዛ አሁን ሰጥቼ ያለው ካለ በኋላ መልሶ ደግሞ አሁን ያለው ሁለተኛው ላይ የሰው መኪና ነው ማለቱ ኦልሬዲ ኮንትራዲክት ያደርጋል። ምንም ነገር እንትን አይልም። ገባ? ሴንስ አይሰጥም። የሰው መኪና ነው እንደ የሚሰጠው የራሱ ያለው ነው በቃ። እና ለኔ አሁን በቃ ይሄ ልጅ ውሸታም እንደሆነ አድርጌ በኔ ማየው። ለምን የራሱ ያለውን መኪና መጀመሪያ ሰጣለሁ አለ። አሁን ደግሞ ከሰጣት በኋላ ደግሞ ነው ይሄ መኪና ባለቤት ከዚህ ሀገር ወጥቷል፣ ስለዚህ ሌላ መኪና ውሰጂ ማለቱ ለራሱ የሆነ ልጁ በቃ ትክክል እንዳልሆነ ያስታውቃል። ገባ? 1 ሚሊዮነር የሆነ ሰው የሰጠው መኪና ተመልሶ አይቀበልም። ፕላስ ደግሞ ሰጣለሁ ያልከው መኪና የራስ ያልሆነ መኪና ሲጀመር ለምንድን ነው ሰጣለሁ ብለህ የምታወራው እዚህ አመተክ? እና ራሱ ከልጁ ንግግር አይ ቲንክ አንድ 8ኛ ክፍል የደረሰ ሰው ራሱ አስተውሎ ውሸት እንደሆነ ማወቅ ይችላል። ቀላል ነው። ተሙዬ ይቅርታ፣ አንድ ጊዜ ማትዬ በጣም ይቅርታ። ችግር የለውም። እኔ በቀደም ለታ እንደዚሁ ቲክታከሮች ጥሩ ፎሎወር ያላቸው ማያቸው የሚከታተላቸው ልጆች ቤት ገብታ እያለቀሰች ነበር ስታወራ የነበረው። ግን ቅድም ተሙ እንዳለው ልጅቷ የታፈነችበት ትልቅ ጉዳይ አለ። ሙልጭ እያደረጉ እየሰደቧት ነው ከስር እንዲነሽ ትልልቅ ፎሎወር ያላቸው ድረስ እንደ ቲፎዞ አርገው ሙልጭ አርገው ሲሰድቧት ነበር። እረ ተውኝ ያመኛል እንዲነኝ እያለች ራሱ ያስገቧት ቤቱን የከፈቱት ሆስቶቹ ራሱ ከዛኛው ግሩፕ ነው የሚመስሉኝ። አስገብቷታል። ግን ከስር የሚሰድቧት ከስር የሚናገሯት ነገር እጅስ በጣም ራፍ የሆነ ነገር ነው። እና ሌላ ምንድነው ልል የምፈልገው ቢኬም ሁላችሁ ምናልባት ዱባይ ያላችሁ ሰዎች ቅድሚያ ግን እርዳታው ምንም ከመደረግ በፊት ለራሷ ለሴፍቲዋ ሪፖርት ማድረግ ትችላለች ወይ? ወደፊት ምን ቢመጣብኝ ማለት እኔ እንዳየኋት ታፍ ነገር ነው እያለ ያለው ሰዎች ለራሳቸው ስም ሲባል ታፍና ልትቀር ትችላለች። መናገር ያልቻለች ሴትዮ ነገ ሌላ ነገርስ ቢደርስባት ማን ነው? ግን ቅድሚያ ሪፖርት ማድረግ ስለ ሴፍቲዋ እንዲህ ማድረግ ትችላለች ወይ? ምናልባት እዚህ ዙሪያም ላይ የሆኑ ነገር ብትሉበት ተሙ። እሺ ማት ይቀጥል። እሺ ሌላ ሰው ሊያወራ ነው? ላውራ? ጅቦ ያውራና ከጅቦ ቀጥዬ ያውራ። እሱ እዛ አካባቢ ጋር ስላለ ጅቦ እድሉ ሰጥቻለሁ። ከዛ ከአንተ ቀጥዬ ያወራለሁ። እሺ ማቲ ወንድሜ እግዚአብሔር ያክብርህ። አሜን። አንተ መልካም ሰው ነህ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጁማ ሙባረክ ባለንበት። ተሙዬ ምን መሰለህ፣ እኔ እግዚአብሔርን መኪና ይሰጣታል ብዬ የሆነ ሰዓት ላይ ይሰጣታል ምናምን ሲባል የሆነ ካምሪ እንደገና ደግሞ የሆነ ትልቅ መኪና አለ አይደል? ሚሊዮነር ነው የሚነዳውን መኪና አይተሃል? 5-6 መኪና አከታትሎ የሚሄድ ልጅ ነው። እና ኒሳን ኤልቲማ ምናምን። አሁን በቀደም ወንድማችን አሁን አሳልፎ የሰጠኝ ወንድማችን እድሉን እግዚአብሔርን የገዛት መኪና ሳይቶኝ ነበር። አሪፍ ጽድት ያለች መኪና። ተሙዬም ስለ መኪና በደንብ ታውቃለህ። እና እንዲህ አይነት በ100 ሚሊዮን ዶላር የሚንቀሳቀስበት እንደዚች አይነት መኪና መስጠቱ ለእህታችን በጣም እውነት ያማል። ሁለተኛ ነገር ደግሞ ያ መኪና ተቀይሮ እንደገና ሌላ ነጭ መኪና ተሰጥቷት ነበር። ወደ 2 ኪሎ ሜትር ከሄደ በኋላ ሞተር ነከሰ። ዘይት አልነበረው። ስህተቱ ይስማል። ጅቦ እሷ ራሷ አለመንከሷ ነው። ገባ? ላይክ መኪናው ሲጀመር ለሰው የተሰጠ መኪና አይደለም። መነጋገር ከተባለ እግዚአብሔርም ሲሪየስ ነው ማውራ። እኔ ድል ሚስተብዬ ነው እንጂ እሷማ ነክሳለች። በጣም የሚገርም እኮ ቁማር እኮ ነው የጀመረብን። አንተ የወርቅ ምግብ ሲበሉ አልነበር እንዴ? አላየም? የወርቅ ምግብ እየተበላ አብሮት ነው። እሱንም እሱ ጋር እንመጣለን። እሱ ራሱ ይልበት መጀመሪያ እና ቤት ከ5,000
ከ5000 ሪያል እኮ አይበልጥም መኪናው ታውቃለህ። 5000 3000 ሪያል ቢሆን ኒሳን መኪና አረብ ሀገር አይነዳም። ራሱ ጅቦ ታውቀዋለህ እኮ ሙቀቱ ይገርዳል። ሞተር ይርቅ እኮ ነው እኮ እግዚአብሔር ምስክሬ ነው። ሲሪየስ ነው የማወራው እኮ እኔ አሁን ቀልድ ይመስሏል ሰዎች ላይ ለሴት ልጅ ደግሞ ሞዴሉ ስንት እንደሆነ አይተዋል። 2003 ነው እግዚአብሔር ምስክሬ የቆመ መኪና እኮ ነው አንስቶ የሰጣት እኮ በቃ ማለት አይቻልም እኮ። አሁን ዱባይ ላይ አሉ እንደዚህ ዝቅ ያሉ እንትኖች አትነዳቸው ገባ። ስታሳዝን ደግሞ እናቴ ትሙት እንዲህ መጫወቻ ነው ያደርጋል። ይደብራል። ያው ወንድማችን እግዚአብሔርን እዚህ ብናዋጣላት እኮ ገራሚ የሆነ መኪና ትገዛለች። እና ተሙ ለምታደርገው ነገር ሁሉ ደስ ማለት ተሙ እውነትን ይዘሽ ነው የምትሄጂው። እግዚአብሔር ከአንቺ ጋር ይሁን። ብዙ ጊዜ አንዳንድ ሐሰተኛ ነቢዮችን ታጋልጣለህ። ውይ ይቅርታ፣ ሐሰተኛ አክቲቪስቶች፣ ሐሰተኛ ቲክታከሮችን ይቅርታ ካነጋገር ረከል በዛ አጋጣሚ ጅቦ ላይክ መኪና ሲገዛ እኮ አሁን እኔ ሲሰጠኝ መኪና አስመረምራለሁ መጀመሪያ ገባ። ምክንያቱም ወጪ ያለ ወይም መባል አለበት። መኪናው ወጪ ካለው አልፈልግም። ለምን ጦስ ወስዳል አጣድፈው ነይ ግቢ ብሎ ሲያስወጣት እንደጣጣታል እንቅል መዳት አድርገውባት። ኧረ ተሙ ለያያቸው ጎን ለጎን አታርጋቸው። አሁንም እግዚአብሔርን አሁንም እንተከተከ መኪናው እየሄደ ትዘላለች መኪናው በቃ ማለትም አይሆንም። ይኬም ቢላይ ዳማ ዝም ብሎ እኮ አሁን እዚህ ጋር ያለው ሰው 50 ብር ቢወጣ እኮ ዱባይ ላይ 10 ምናምን ሺህ ብር የወሰድሽውን መኪና ምን አረግሽው ሲሏት አልሰማም። ዲቀቅ እየበላሁት አለች እኮ ቢጨንቃት። ጅቦ ጥያቄ አቲን ስለ ዱባይ አይደለም ማለት ጅቦ እና ይሄ ሚድል ኢስት እንዳለ የኛ ክልል ነው። ቀጥል። እሺ ቆይ አይደለም እኔ አንድ ነገር ልጠይቅሽ። እቺ ልጅ እግዚአብሔርን የምሬ ነው ጅቦ ሲሪየስ ነው። መናገር አትችልም፣ መጻፍ አትችልም። ቮይስ ቴክስት ላይ ታስራ ያለች ልጅ ናት። ምንም ነገር እንዳትል ማለት ነው። ይሄ እንደ ቀላል ነገር እንዳታዩት ፈኑ እንዳለው ነው ማለት ነው። እቺ ልጅ መኪናው የተሰራችው ትሪክ አይተሃል። አልደግሞም፣ በደንብ አይተዋል። በሁለት መኪና ነው የተሸወደችው፣ በአንድ አይደለም። 2 ጊዜ ነው የገነዘው በሁለት መኪና። ከዛ በኋላ ደግሞ መጣና ደግሞ ወዲያው ምን አለ 3.8 ሚሊዮን ዶላር ከስሬ ምናምን ብሎ አየር ላይ ሰጠው ለህዝቡ ማለት ነው። ያ ነገር እንዳይወራ 3.8 ሚሊዮን ዶላር ምናምን የከሰረ ልጅ እንዴት ነው አንተ አሁን እንዳልካት የምትንተከተክ መኪና ማትከፈት መኪና ሄዳ የምትቆም መኪና እንዴት ትሰጣታለህ? መልክ ነው የተሰራባት። ስለዚህ ይህንን ማንም አይናገርም። ታውቀዋለህ ጅቦ። አንድም ሰው ወጥቶ አልተናገረም። አንድም ሰው መናገር አይፈልግም ወይም የሚፈራው ነገር አለ። እኔ ስቲል ዱባይ ላይ አልገባኝ መናገር አይቻልም ነው የሚሉኝ አብዛኛው ሰው። ታፍኖ እና ይሄ ሁሉ ሰው እያለ አይናገርም ዱባይ። እንዲህ ስንት ህዝብ ነው ያለው ቲክታከር ንገረኝ። በጣም ብዙ ቲክታከር አለ ብዙ። እሺ ዱባይ የሌለውን ኮመንቱን አንብበዋል። እሷ ቤት ብዙ እኮ አሽቃባጭ እኮ ነገ አገኛለሁ ነገ የሆነ ህዝቡ ባለጌ እኮ አሳቀቋት። መኪና በልተሽ ሌባ ስም ታጠፊያለሽ ማለት ይሄ ነገር ነው እንጂ እሷ ታስራ አረብ ሀገር ማን ነው ሳውዲ አይከለክልም። እንደፈለክ ነው የምታወራው። ደግሞ አበሻ እኮ ዜጋ አይደለም እኮ ዜጋ መክሰስ የምትችልበት ሀገር እኮ ግን በቃ የህዝቡ እኮ ነው የሚያሳቀቀ። እንዳትናገር የሚያደርግ ህዝቡ ነው። እንትን ረዳሽ እንጂ ማን ዞር ብሎ ያይሻል? ምን አገባሽ? በነፃ አይደል እንዲያገኘሽው ምናምን ማሳቀቅ። በነፃ በሽታ ሰጥቷት ነው ገባህ አይደለ? ያሳቋታል እንጂ በደንብ እግሯ ምን አለ ያለች ከዛ እኮ መኪና ጅቦ እግሯ በደንብ ያለምንም ብልሽት በእግሯ ምንም አይ እኔ ምለው እግዚአብሔር ይሁናት። እስኮተር ይገዛላት ብዬ ነበር እኮ አልሰማ ብለውኝ ነው እንጂ ተሙዬ ስላልሰሙ በዚሁ ላሰማቸው እባክህን ወንድም እነ ጅቦም ስላሉ በዱባይ 10 ሰዓት ላይ እሷ በራሴ ቤት በማንም ቤት ሳይሆን በራሴ ቤት ገብቼ መረዳት እፈልጋለሁ ስላለች እኛም ከእሷ ጎን ስለሆንን እንደው እንደ ኢትዮጵያ የሚባል አንድ መልካም ሰው ምንም እንደዚህ በፒክቸር ልክ እንደ ነጅቦ ያለ ዛሬ 6 አንበሳ ነው ያወረደላት። ማንነቱ አይታወቅም እንኳንና ገብቶ ምንድነው ያላት? እግዚአብሔር ቀን አለው አላት። እንዲህ ነው ያላት፣ እግዚአብሔር ቀን አለው። በቃ በቀኑ እግዚአብሔር እኔ ገብቼ አድርጌያለሁ ማንም አይደለም። በእውነት ገብቶ አወረደላት። ኒሳኑን ገዛችው።
ሁለት ገዛች ኒሳን እና ዛሬ 10 ሰዓት ስትገባ ሁላችሁም ያላችሁን ወስዳችሁ እርዷት። በቃ ማለት በማን ነው ቤት ይሻ በራሷ ቤት በማን ሰዓት በአሜን በዱባይ ማለት ማታ ላይ ነው ማታ ማለት ነው ማታ ኦኬ ማታ። ስለዚህ ሁላችንም ሄደን ልክ እዛ ስንሄድ እባካችሁን እንዳታስበሏት። በቃ ማለት አንድ ነገረኝና በዛው ምን ቪዲዮም ሰራላታለሁ። ዛሬ 10 PM ላይ በእኛ ነው ወይም በኢትዮጵያ አቆጣጠር 4 ሰዓት ማለት ነው አይደል? በኢትዮጵያ 4 ሰዓት ነው የሚሆነው አይደለ? ያ በውስጥ ሙሉን እንትን ነግረሃለሁ። ሙሉ በዚህ 10 ሰዓት ሆነ በኢትዮጵያ 3 ሰዓት ነው። ያ ኤኒዌይስ እሺ፣ እኔ ስራ ልወጣ ነው ቤተሰብ። ስለዚህ ሁላችሁም ተሙዬ ሁላችንም ተገኝተን የአቅማችንን ያክል እናደርግላት፣ በቤቷ እንርዳት እላለሁ። ሁላችንም እዛ እንገናኝ። የገዛቸው ግን ታብታብና ኮፒ ሊንክ ሼር በማድረግ ይተባበሯት። እውነት ተሙ ይህን ነገር ካስተካከልክ እግዚአብሔርን በአንተ ስም መኪና ይገዛል። አረ መኪና አያስፈልጋትም እሷ በእናታችሁ መኪና ያስፈልግ። ተሙ መኪናውን ይገዛል፣ ማቲ መኪናውን ይፈትሻል። ጅም በርግድና እንሂድበት በእናት በርግዱና እንትን ይሰራል። ጅቦን ልበረግድ ነው መላስ አለበት። ኢትዮጵያ እዚህ ውስጥ ያላችሁ በአጠቃላይ በጣም ነው የማመሰግነው። ዋናው ሀሳቡ ስለገባችሁ ከልብ አመሰግናለሁ። እሷ እንድትረዳ ነው ዋናው ዓላማ። ስለዚህ አሁን ሰው በደንብ ትኩረት ይሰጣታል። ከነበረው ችግር ውስጥ ትወጣለች። የምትፈልገው ትክክለኛው እርዳታ ትረዳለች። ከድራማው ነፃ ትሆናለች። ከዛ በኋላ በደንብ ፈታ ብለን ያለፈውን ነገር አይ ትሪክ ብለን መፍታት ነው። እሱን ደግሞ በይ ተናገሪ አትበሏት። አትናገርም ስለማቅ እኔ እናገራለሁ። እኔ ስናገር እናንተ ያንን ነገር በደንብ ፕሬሸር ፍጠው። እኔ እየነገርኳችሁ እንደሷ በሐፎፍ ነው። እንደሷ ሆኜ እየነገርኳችሁ እንደሷ ሆኜ እንዲህ ማንም አይናገር። ማንንም ወንድ ይሆን ከወጣ አትናገራት። ማንንም ስለማቅ እኔ ግን ተሰድቤ ነፃ አወጣታለሁ። እግዚአብሔርን ነፃ ተሙዬ እሷን የሰደበ ሰው በመድኃኒዓለም እውነትን ልንገር ኃጢአት ውስጥ ነው የሚወድቀው። እች ልጅ በስደት የተጎዳች ናት። ምንም የቀራት ነገር የለም እና ሁላችሁም ከእሷ ጎን በመሆን እባካችሁ እንላለን። ተሙዬ መልካም የስራ ቀን። ሁላችሁንም ወዳችኋለሁ። ክበሩልኝ። ቴንኪዩ ተሙዬ፣ እግዚአብሔር አክብርህ፣ እግዚአብሔር ይርዳ። አለን ከጎንህ። አብሽር ኢትዮጵያዊትም ቴንኪዩ። ይሄ ነው የመጨረሻ የምለው ነገር። ደግመዋለሁ። በኢትዮጵያ ከምሽቱ 2 ሰዓት ይመስለኛል። በኢትዮጵያ አይደል 4 ሰዓት ነው። በጌጤ ሰዎች ትክክለኛ ድራማ የሌለው እርዳታ ይረዷታል። እዛ ተገኝተን ሁላችንም የምንችለውን ሰፖርት እናደርጋለን። የምንችለውን ሁላችንም። እኔ አሁን ወጥቼ ቪዲዮ ሰራላታለሁ። በዚህ ሰዓት ተገኙ። ሁላችሁም ትክክለኛ ያለ ድራማ እርዳታ የምትረዳው እዛ ነው ቤቷ ላይ። በዛ ብር መጠቀም ትችላለች። በኢትዮጵያ 3 ሰዓት ነው። ሶሪ በኢትዮጵያ 3 ሰዓት፣ በዚህ ሀገር አይ ቲንክ 1 PM ይመስለኛል አይደል? በእኛ 1 PM ነው። እኛ ጋር 1 PM፣ እዛ 3 ሰዓት ከሆነ 2 ሰዓት ልዩነት አይገስ። ስለዚህ በእኛ ሀገር 1 PM፣ በእነሱ ደግሞ ምንድነው በዱባይ 4 ሰዓት ይመስለኛል ከምሽቱ። ስለዚህ እዛ እንገናኛለን። የምትረዱኝን በጣም ነው የማመሰግነው። ሁሌ በእኔ አታፍሩ። በምትረዱኝ ሰዎች ስትረዱኝ፣ እኔ ስላልተረዳችሁኝ አልሳደብም። ሰው ቢሰድበኝም ችግር የለውም። ስትረዱኝ ግን ታመሰግኑኛላችሁ። መልካም ጊዜ፣ መልካም ቀን ለሁላችሁ። ቴንኪው